ውዶቼ በነገራችን ላይ እኮ ማህሌት ችግር ውስጥ እንደምትገባ በትህትና እየተነሳ ከበፊቱም ጀምሬ ተናግሬ ነበረ። ምንድን መሰላችሁ ዝና አሁንም አንድ ያልጠረጠረው ነገር አለ። ለምንድን ናፈቅከኝ ብላ እንደደወለችለትና ይሄንን ነገር ገና አልደረሰበትም። ካሌብ ሞሲሳ ደግሞ ገና ከበፊቱ ነው ርቀህ እንዳትሄድ ልጅቷ ልታስቸግር ትችላለች እና እዛው በቅርብ ሆን ብሎት ነበረ። ዝና ግን ምንድን ነው ያለው? አይ እዚሁ ቅርብ ነኝ፣ ምንም ችግር የለውም፣ ምንም አይፈጠርም፣ ቶሎ መለሳለሁኝ በማለት ነበረ እንትን ያለው። እናም ከማህሌት ጋር እና ከጠበቃው ጋር ነበረ እዛ ያመሸው። ዝና እንግዲህ ጠበቃው ስልክ የጠፋብኝ ብሎ ትህትናን እንዴት እንዳልጠረጠራት በጣም ነው የገረመኝ። በአሁኑ ላይ ዝና በብዙ ነገሮች ተሸውዷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እነ መድብል እንግዲህ ያው ከኤፍራታ ጋር በመመሳጠር እንዲሁም ደግሞ ማህሌትን እንግዲህ በመጠየቅ ኤፍራታ ትህትናን ሊያስመልጡ ይችላል። ግን በጣም ቅር ያለኝና የደበረኝ ነገር ምንድን ነው በሽቶሎ ትህትናኔ ከዚህ ከድራማ ትወጣለች ብዬ አስቤም አላቅም ነበር። እንግዲህ ትህትና ቀጥታ መድብል አስመልጧቸው ወደ ቤቷ ይዘዋት ይመጣሉ። እንዴ እኛ ጭራሽ ይጣመራሉ ስንል ሁለተኛ ድራማ ትህትና ተብሎ ይጀመራል። ይህ ነገር ግን ቅር ብሎኛል። እናም እንግዲህ መድብል ያው እንድታመልጥ ረድቷታል። እንግዲህ የመድብልን ጀግንነት አለማድነቅ አይቻልም። እናም ያው ብሩክና እንግዲህ ሞገስ ሆነው አምልጠዋል ማለት ነው። ግን በጣም የሚያሳዝነው ነገር መድብል እንግዲህ ዋሌቱን ጥሎት ነው የመጣው። እንግዲህ ግቢውን ሲዘል ዋሌቱን ጥሎታል እና በዛን ጊዜ እንግዲህ ዋሌትን ጥየዋለሁ ብሎ ለብሩክ ሲነግረው ብሩክን በጣም ይደነግጣል። በቃ በእርግጠኝነት ዝና ካገኘው እኛ እንዳስመለጥናት ያውቃል ማለት ነው ሲሉም፣ አዎ ዋሌቴን ታገኘው እኛ እንዳስመለጥናቸው ያውቃል። ይህንን እያወሩ ነበረ በቅስፈት ዝና የደወለው። ዝናም እንግዲህ ምንድን ያለው ይህንን ነገር ካንተ ሌላ ማንም ሰው እንደማያደርገው ጠርጣሪ የነበረ ሲለው እንግዲህ እኔ ምንም የማውቀው ነገር የለም ይላል። ለማንኛውም ይኸውልህ ችግሩ ከዚህ የበለጠ ስለተባባሰ ላስጠንቅቅህ ብዬ ነው ሲለውም እንግዲህ እና ስለ ትህትና እንግዲህ ማምለጧን እነ ብሩክ ይረዳሉ። በዚህ ጊዜ ብሩክ እንግዲህ መድብል እንግዲህ ለብሩክ ትህትና መልጣለች ሲሉ በጣም ደስ ይላቸዋል። እናም ይኸውልህ ገደል ግባ አልፈራህም፣ እሺ አንተ መቀመቅ ሳልወርድ አርፌ የምቀመጥ ይመስላል በማለትም መድብል ሲመልስለት፣ ኦኬ አብር መቀመቅ በወርድም ገደልን ብገባም በዙሪያ ያሉ ሰዎችን በሙሉ ይዤ ነው እንጂ ገደል የምገባው ለብቻ ገደል አልገባም በማለትም እንግዲህ ደግሞ ዝና መልሶለታል። በጊዜ ኤፍራታ በጣም ፈርታለች። በቃ መድብል አልሰማሁም እንዴ በዙሪያ ያሉትን ሰዎች በሙሉ እኮ ነው ገደል ይዤ እገባለሁ እያለ ያለው፣ ስለዚህ ከዚህ እንሄድ እያለችው ነበረ። እና ለአንድ ወጠጤ ብለን ነው ህግ ባለበት ሀገራችንን ያደግንበትን ሰፈራችንን ጥለን የምንሄደው ብሎም እንግዲህ መድብል ይመልሳል። አዎ ቅድስትዬ እንግዲህ ነገሩን ጀምረነዋል መጋፈጥ አለብን እያለም እንግዲህ ብሩክም ይመልስላታል። ቆይ ይህ ነገር መቼ ነው የሚያበቃው ስትልም አብቅቶ ነበር እኮ ትህትና አመልጣ ለትንሽ እንግዲህ ብትመሰክርልን ኖሮ ሁሉም ነገር እኮ አብቅቷል በማለትም እንግዲህ ይመልሳል ማለት ነው። ዝና አሁን ደግሞ እንግዲህ ካሌብ እንግዲህ ለዝና ይደውልለትና ያው ትህትና እንዳመለጠች ካሌብ ይሰማል። የሚሰማው ነገር እውነት ነው ይለዋል። ይኸውልህ ካሌብ አሁን ያለችበትን አገኘቻለሁ፣ ስለዚህ አታመልጠኝም ትመጣለች ይለዋል። ካሌብ አንተ ዝና ይኸውልህ ትህትና ካልመጣች የኔና ያንተ ነገር መጨረሻችን ይሆናል። ሰውየው ኮማ ውስጥ ገብቶ እየጠበቀ ነው። ስለዚህ አንተ ቆይ
ያለችበትን አገኝቼዋለሁ ብለህ የለ ለምንድን ነው ያለችበት ቦታ ሄደህ የማታመጣት? በማለትም እንግዲህ ሲመልስለት ወይስ አንተ ወሬ ብቻ ነህ ተግባር የለህም? በማለትም እንግዲህ ይለዋል ማለት ነው። በዚህ ጊዜ ዝናም እንግዲህ ሌሎች እኮ ሴቶች አሉ ለምን እነሱ አይሆኑም? ግዴታ ትትና መሆን አለባት ሲልም እንግዲህ አንተ ቆይ ስንቴ ነው የምነግርህ የማንኛውም ኩላሊት አይሆንም በማለትም ስንቴ ነው የነገርኩ ሲልም አይ እሱማ እኮ ብለኸኛል፣ ግን ለምን አይመረመሩም ሲለውም እንግዲህን ምን ጊዜ ያለንና ነው የሚመረመሩት? ጊዜ የለንም በማለትም እንግዲህን ካሌብም እንግዲህ ትትናን አምጥተህ የዚህ ሰውዬ ኩላሊት እንግዲህ እንትን ታልተደረገለት የመጨረሻችን ይሆናል ብሎታል። እንግዲህ እርስ በርሳቸው እንደሚባሉና እንደሚጨረሱ ተስፋ እናደርጋለን። በፊት በነገራችን ላይ ከተመለከታችሁት በትትና ብዙ ጊዜ እንትን ሲባሉባት ነበረ። አሁን ደግሞ ያው በዚህ በሰውዬ እየተጣሉባት ነው ማለት ነው። ሉላና ደግሞ ሞገስ እንግዲህ ያው ቤት እየቀያየሩ ምናምን እንግዲህ አሁን ደግሞ ሌላ ቦታ ቀይረዋል። ይሄ የተረገመ ዝና እንግዲህ ምንም ሊያስቀምጣቸው አልቻለም ማለት ነው። እናም መርዞ ደላለው በነገራችን ላይ ያው በህልሙ ማለት ነው ዝና ወጥቶብን ነበረ። እሱም በነገራችን ኤፍራታ ለምንድን ነው ያልነገረችው ለመርዙ ደላለው? ይህንን ነገር እኮ እሷም ተመሳጥራ ነግራለች። መርዙ ግን ነግሯታል ለኤፍራታ ማለት ነው። እናም ስልክ ቁጥሩን የመድብልን እንግዲህ ስልክ ቁጥር ለትትና እኔ ነኝ የሰጠዋት። ስለዚህ ዝና ይህንን ነገር ካወቀ ይገለኛል አይለቀኝም እያለ ነበረ። እናም በህልሙ እንግዲህን ዝና መጥቶ ላያቸው ላይ ትትዝች ኤፍራታ ላይ እንግዲህ ሲታኮስባት ምናምን በጣም ደንግጠው እንግዲህ ተነስተዋል። ከዛም በቃ ህልም ነው ብለው እንግዲህ በህልማቸው መሆኑ በእጀቷቸዋል። እናም ህልም ነው በቃ ይዞ ምናምን ትላለች። ይኸውልሽ ኤፍራታ ዝና ትትና አመልጣለች፣ እሱንም እኮ ነግረኛል ትላለች። ይኸውልሽ እያልኩሽ ያለሁት ዝና እኔ የመድብልን ቁጥር ለትትና እንደሰጠው አካወቀ ይገለኛል አይለቀኝም ይላታል ማለት ነው። በቃ እኔ አላቅም ብለክ ድፍን ነው ማድረግ ያለብክ። እዛ ክፍል እኮ ትትና ጋ እኮ መሀሌትም እኮ ታስራለች አግቷታል ይላታል። አዎ አንተን ሆይ ያስመለካት ብሎ ካፋጠጠኝ መሀሌትን እናገራለሁ፣ መሀሌትን ብዬ እናገራለሁ ስትል እኔ እኮ ወሬውን ነው ያልኩ፣ ጭራሽ ደግሞ እህቴን ልታስገድላ ነው እንዴት ትለዋለች። እናም እንደዛ ስትለው እንግዲህ ግን እና ታዲያ እኔ ልሞት በእኔ ላይ እየፈረሽ ነው ሲልም ወዳውኑ ይደውልለታል ዝና። በጣም ይደነግጣል እንግዲህ መርሶ። ጠበቃው ደግሞ እንግዲህ ስልክ እየደወልክ ከሆነ እኔ ጋር እኔ መጥቻለሁ ሲለው አሁን ለነገሩ እኮ አንተንም እፈልጋለሁ ብሎ ሽጉጥ ይደቅንበትና ምን አደረግኩኝ? አንተ ጥለኸው በሄድከው ስልክ ነው ልጅቷ ልታመልጥ የቻለችው። እሺ እኔ ስልኬን ጥዬው ሄድኩኝና በእኔ ስልክ ደወለች እንበል፣ ግን ማን ነው የረዳት? የመድብልን ቁጥር ማን ሊሰጣት ቻለ? አዎ ልክ ነህ እኮ አንተ፣ ያንን ደላላማ አልለቀውም ሲልም እንግዲህ ሲደውልለት አላልኩሽም ደወለ በማለትም እንግዲህ ይነግራታል ኤፍራታ። ይኸውልህ ሰዎችን ልኬ አንጠልጥለው ከሚያሞጥህ አንተ ቀጥ ብለህ ትመጣለህ ወይስ አትመጣም? ይኸውልህ ዝና እኔ እኮ እንደሱ እንዳሰብከው እኮ አይደለም ምናምን ሲልም አንተ ነክ ትትናን እንግዲህ አንተ ነክ አይደለም ምናምን ስትለው ኤፍራታ እንግዲህ አልነገርኩሽም ይሄ ቡዳ ደርሶበታል ይላታል። ባክህን አላወቅኩም አላቅም በለው ትለዋለች። እንግዲህ ሴት የላከው ሞት አይፈራም አይደለም የሚባለው። ባክህን የማውቀው ነገር የለም ብሎ ለዝና ይመልስለታል። ጭራሽ እኔን ባክህን አይደለም ባክህን እኮ እባክዎትን ለትትናም ለትዕቢትም እኮ እንጠቀመዋለን በማለትም ነገሮችን አስተካክሎታል። እሱን እዚህ ቃላቶችን እዚህ ስትመጣ እንነጋገራቸዋለን። አሁን ቀጥ ብለህ ና ቶሎ አለበለዚያም ሰዎችን ልኬ ነው ማስመጣ ይለዋል። እሱም እንግዲህ እሺ በቃ መጣለሁኝ ይላል። እና ኤፍራታ እንግዲህ በቃ ይዞክ ምናምን ትላለች። ጸሎቴም አለ ካንተ ጋር ስትለው እንግዲህ አብረሽኛ አትሄጂም ሲላት እኔ እንሰራለሁኝ ሂጅ ትለዋለች። ከዛ ነገሩ ምንም አሰሪም ሄድሽ ይላታል። ከዛም በቃ በጸሎትሽ አስቢኝ፣ ይኸው ስልኩ ተዘጋ፣ የኔም ልሳን እንደዚህ ነው በደቂቃዎች የሚዘጋው በማለትም እንግዲህ ይነግራታል ማለት ነው። እና መሄድ አለብኝ ገዳይ ሲዘገይ ሟች ይገሰግሳል አይደል የሚባለው ብሎም እንግዲህ ቻው ብሏት ይሄዳል።
እና ምሽ በቃ ይዘጉ ምናምን እኔ እንደማላ አላቅም ብለህ ካሳምነው ትለዋለች። እሺ ምናምን ይላል። ከዛ ይመጣል። አንተ ነህ ወይ ምናምን ሲባል እኔ የማውቀው ነገር የለም መሀሌት ነች በማለትም እንግዲህ ነገሩን ወደ መሀሌት አምጥቶታል። መሀሌት ነች ይኸውልህ በዘፈኑ ጉዳይ እኔ የማውቀውን ነገር አትድገምልኝ ሲለው ይኸውም እክስሃለሁ ስትለው ሰምቼዋለሁ፣ ስለዚህ ክሷ ነች እንደዚህ ያደረገችው ምናምን ሲለው እንግዲህ ዝና አሁንም ነገሮችን ወደ መሀሌት እንግዲህ አተኩሯል ማለት ነው። ከዛም እንግዲህ ስልክ ይደውልና ከዛ ደግሞ ይሄ ደላለው እነ ሉላ ያሉበትን ደግ ተናገረ ብዬ እንዴት እንደደነገጥኩኝ ግን በቃ ያሉበትን አገኘቸው። ከዛ እለቀዋለሁ አሉኝ። ከዛ እኔ ደግሞ ከለቀቁ ብዬ አከራየሁት በማለትም እንግዲህ እንትን ይላል። አሁን ላይ ዝና ስለ ሉላ የሚያጣራበት ምክንያት ምንም ስለሌለ ስለ ኤፍራታ ስለ ትትና ነው እያጠናከረ ያለውና ስለ ትትና ነው እንግዲህ አጥብቆ እየጠየቀው እና በቃ ልሄድ አይደለ ስትለው ሂድ ይላል። እናም መሀሌትን እንግዲህ ከትትና ክፍል አስራችሁ ጠብቁ ብሎ አስረው እንግዲህ ይጠብቁታል። ቆይ ምን አድርጌ ነው ለምንድን ነው እንደዚህ የምታደርገኝ ምናምን ስትለው እንግዲህ አንቺ ነሽ አይደለ ትትናን እዚህ እንዳለች የተናገርሽው ለመድብል። ቆይ አንቺ ምን አይነት ሰው ነሽ? ከአንቺ ጋር ስራ ማቆም ያለብኝ ገና ድሮ ነበር፣ አሁንም ቢሆን አልረፈደም ትለዋለች ማለት ነው። መርግጥ መሀሌት ነች ለመድብል እንግዲህ እዛ ቤቱ ነው ወስዶ ያስቀመጣት ብላ እየተናገረችው እና ደውለውም እንግዲህ መድብል ጋር ለማረጋገጥ ሞክረው ነበር። መድብል ደግሞ ጎበዝና ጀግና ስለሆነ ነቅቶባቸዋል። ሌላ ጨዋታ ሞክሮ ብለሽ በዩ በማለትም እንግዲህ ስልኩን ይዘጋባቸዋል። እንግዲህ ደግሞ በስተመጨረሻ ምሳሌ ጠፍታለች። ምን ይፈጠራል የሚለውን ቀጣይ ፓርት እንመጣለን። መልካም ቆይታ። ባይ ባይ።